የፖስተትኩት ሐሳቡ ስለገዛኝ ምክንያቱም ያንን ግለሰብ ለኔ ጥልቅ ጥላቻ ቢኖረው እኔ ለዛ ሰው ጥልቅ ጥላቻ የለኝም ሐሳቡ መልካም ነገር ቢያወራ ነገም ሪከርዱ ካገኘው ሪፖስት አደርጋለሁ ይሄ የኔ ልብ ነው ለዛ ግለሰብ ጥልቅ ጥላቻ የለኝም ሐሳቡ ከገዘን ብጣላውም እንኳን በቲና ጉዳይ ላይ ብጣላውም እንኳን ለምሳሌ እዚህ ፎቶዬን የዘቀዘቁ የሊያም ሊሆን ይችላል የማንም ሊሆን ይችላል አምጥቼ ፖስተዋለሁ ምክንያቱም ሐሳቡን ስለገዛው የቲና ሞት ፍትሃዊ ነው ብዬ ስላላሰብኩ ልክ ነው ብዬ ስላላሰብኩ ስለዚህ ያንን ሪከርድ መፖስተቴ ትክክለኛ ነገር ስለተናገረች እንጂ ከጥላቻ አይደለም እኔ ደግሞ አንድ ሰው ተደበረኝ እሱም ብሎክ አድርጌ አንቺ ልፖስትሽ አልችልም የፈለገ ብትናገሪ ብሎክ ያረኩት ሰው የተናገረው ልፖስት አልችልም ይሄ ማንንም ሰው ታች ላይ ያለ ሰው ፍርድ ይስጥበት ብሎክ አድርጎ ተጣልቻለሁ ብሎ የተናገረው መፖስት ማለት ምን ማለት ነው እስቲ ንገሩኝ እስቲ በቃ ወጥቻለሁ ካሽ ወጥተሻል ምን አስፖስትሻል በቃ ወጥተሻል አልፋ እኔ እንደማትፈልግኝ ማለት ብሎክ አድርገሻል አይደለ ለምን የተናገርኩትን ትፖስቻለሽ ጥልቅ ጥላቻ ምናምን አረ ላሞኝሽ ከሆነ በታሪክ አጥኔና አታሞኝኝ ማይልናት እሺ በቃ ሞቢ እንትን ሰማኝ ወደ ፖለቲካ ተመለስ ዛሬ ትንሽ ሁሉም ሰው ይረፍ እኔ ምለው ያንን ነው ከተረጋጋችሁ በኋላ ለቦምቤ ቴክስት ጻፉለት በቃ ተረጋጉና ኮሚቴ ብናዋ ምንም ብታወራ አንተ ቤት እመጣለሁ ብራዘር ቦምቤ ሪቮ ሁላችሁ ወዳችኋለሁ ሪቮ በጣም አንደርስታንድ ስለተረዳችሁ በጣም አመሰግናለሁ ይረዱኛል ብዬ ያላሰብኳቸው ሰዎች ናቸው የተረዱኝና እወዳችኋለሁ ቦምቤ ሐሳብክ ምንም ኤኒ ታይም ታፕታፕ ብያረው አንተ ቤት እመጣለሁ አከብርሃለሁ ወድሃለሁ በጣም ቴንኪው ልኡል ነጁዬ ሪቮ ሁላችሁ አሁን አንድ ነገር ቴንክ ዩ ሶ ማች ቆይ እንደዚህ እናርግ ይወልሽ አንደኛ ነገር በዚህ ጉዳይ የተቃወመኝ ሐሳቡ ላይ ያልነበረ ሰው ስለነበረ አንድ ጊዜ ቆይ አብሳላት አንቺ ስለወራሽ ቆይ አንድ ጊዜ ቆይ አሁን ምንድነው በቃ ስህተት ተፈጥሯል ስህተቱ ምንድነው እዚህ ቤት እርቅ አድርገን ከጨረስን በኋላ ያንን ሰው ብሎክ ማድረግ አልነበረብሽም ብሎክ ካደረግሽን በኋላ ያንን ስም ማንሳትም ትክክል አይደለም ሰው ከስተታችን ቦምቤ ፕሊዝ አላነሳውም እኔ ኖ በቃ አይደል ቆይ ይኸውልሽ ስህተቶቹ መስተካከል ስላለባቸው መታረም ስላለባቸው ነው ያ ነገር መደረግ አልነበረበትም በተረፈ ምንድነው ሁላችንም ማድረግ ያለብን ቦምቤ ወንድሜ እኔ ልቀጣ ምንድነው አሁን ለምሳሌ በቃ አሁን ለምሳሌ የሆነ ሰው እርቅ መጀመሪያ ስህተቱ ምንድነው እርቅ ከተፈጠረ በኋላ እርቅ ከሆነ እርቅ ነው በቃ ከዛ ሰው ጋር ላታወሪ ትችላለች ግን በክፉም በደጉም አትነሳሽም አንድ ሁለተኛ ነገር ያ እርቁ ዝም ብሎ ድካም ነበር ማለት ነው እኛ እዚህ ደከመን ኖ ቦምቤ after that listen እኔ በቃ ይደክመኛል after that she goes somewhere around ምናምን የማብሸቅ ምናምን ሽጎ like that why እኔ ፎሎዬ ስለሆነች የሆነ ተከትዬ መሄድ ስለማልፈልግ ብሎክ አደረኳት ግን የተናገረችው ንግግር ስለገዛኝ እሷ ብቻ አይደለም ብዙ ሰዎችን የእሷን ብቻ ቆርጬ አላወጣውም እኮ ቦምቤ ምን ሆነ ነው የጥላቻ ይባላል እንዴ የሚገዛ ሐሳብ ነው ከትግሉ ወጥቻለሁ አስፈራርተውኛል ከተባለ እኮ መፖስት እኮ አያስፈልግም እኮ ይኸውልህ የምትፈልገውን እየፖስተች አንተም ብሎክ አድርጋክ እስቲ እንዲታሙኝ የምትችለው አዳምጪ አዎ እኔ እኮ የምትሸመጥጠው ነገር ነው እኮ ግራ የምታጋባኝ አላልኩ ሪቮ በእናትህ አንዴ ሚዩትን አንሳና አስፈራርተውኛል አላለችም ነጁ አለችም በእግዚአብሔር እስቲ አንዴ አላልኩም እኔ አሁን ያው አንድ ነገር አለ ነጁዬ አታሳትሹ ለምስክርነት የማንመጣ ከሆነማ ይደብራል አስፈራርተውኛል አለችም ብላለች ቆይ ከዚህ ጉዳይ ችግር የለውም አብሰለት አሁን ቆይ በቃ ነጁዬ አንዴ ነገር ተረጃ አሜን አንድ ነገር ተረጂ ኖ ነጁዬ ልረዳልክ ነው ነጁዬ እንዴት ነው የምረዳው በቃ እኔ ብሎ ካርታኛለች ከዚህ ጉዳይ ወጣለች ስለኔ ልትፖስት አይገባም ወዴት እኔ አንዴ በእግዚአብሔር ነጁ ምን እያልሽ ነው አንቺ ቢደረግብሽ የማትፈልጊውን ነገርማ አዳምጪ አትበይ በቃ ኢሹ አትሁን ጉዳያችን ስለቲና ከሆነ ወጥቻለሁ ብላለች ወጣለች በቃ አለቀ ስትፈልግ ስሟን ለመገንባትና የሆነ ነገር ፈልጋ መጥታ እንትን በሉልኝ እቀላቀላለሁ ትናንትና ግን ዴዚን አግኝቻለሁ በቃ እናግራታለሁ ወጥቻለሁ አከበርናት ትውጣ እዚህ ቤት ተነጋገርን ጨረስን
ተመልሳ ስትመጣ ግን እኔ እጠራጠራታለሁ፣ እፈራለሁ። በቃ ቦምቤ አስገብተሃት እዚህ ውስጥ ካስገባሃት እኔ እፈራታለሁ። እንደግን ስለማውቃት ነው የምፈራት። ማንንም አልፈራም። አዎ እኔ አሞራው አያሰጋኝም፣ አልፈራም። ቲና አታሰጋኝ፣ የቲና ቤተሰብ አያሰጋኝም፣ አልፈራም። እምፈራው እሷን ከሆነ መብቴ ነው። በቃ ይሄ የራሴ ማስቀምጠው ጉዳይ ነው። ድጋሚማ መስዋዕት አልሆንም። ምን ሆነሽ ነው ነጁዬ? ምንድን ነው ያልሽው? አሚን ምንድን ነው ያልሽው? አንቺን እፈራሻለሁ። አሞራውን አልፈራም፣ ቲናን አልፈራም። በቃ ነገርኩሽ እኮ የቲና ቤተሰብ አልፈራም። አንቺን ግን እፈራለሁ። ወጥተሻል ሳታማክሪ ምን ሳቲ ዴዚን ስላገኘኋት ወጥቻለሁ ብለሻል። ዛሬ ግን ደግሞ ወደ ትግሉ እቀላቀላለሁ ስትይ እጠራጠርሻለሁ። ሰው ስለሆንኩኝ እፈራሻለሁ። ይሄ መብቴ ነው። ስለማውቃት በምንድን ነው የምታውቂ? ስልኬን ስለምታውቂ፣ ኑሮዬን ስለምታውቂ፣ ቤቴን ስለምታውቂ፣ ባክግራውንዴ ስለምታውቂ እፈራሻለሁ። አለቀ። ቤትሽን አውቃለሁ እንዴ? ይኸውልሽ የት እንደምኖር ምን እንደሆንኩ በደንብ ስለምታውቂ። እኔ አላቅሽም። ማቅሽ ሚዲያ ላይ ነው። ልታጠፊ ስለፈለግሽ ልትሸመጥጥ ይችላል። ሽንቴ እንደምሸመጥጥ እኮ አውቅሻለሁ። በቃ ዝም በይ። አብሳላት አላቅሽም ምናምን ማለት ውስጥሽ ነው። አንቺ በቃ ይደበራል። ኧረ አሜን ጸጥ በይ በቃ። ናድራ ስለኔ እንዳታወሪ እባክሽን። ስለኔ ምንም እንዳትዪ ናድራ፣ ስለኔ ምንም እንድታወሪ አልፈቅድልሽም። እንዳትደረቢ ፕሊዝ አታውሪ ስለኔ እባክሽን። ሪስፔክት አድርጊ። አልደረስኩብሽም፣ ስምሽን አልጠራሁም። አታውሪ ስለኔ። አላቃችሁም አላቅሽም ማለት ውስጥሽ ስለሆነ ይሄ ስለሆነ አያገባሽም። ስለኔ አታውሪ። ስምሽን አልጠራሁም። በዚህ ጉዳይ አልነበርሽም። አንቺ በዚህ ጉዳይ ራሱ አልነበርሽም። እንደ ህዝብ ነው እኮ ከእንትኑ አልፈልግም ብለሽ ወጣሽ። ፎቶን ዘግተሽ ሰድበሽኛል። በዚህ ትግል አልነበርሽም። በዚህ ጉዳይ አልነበርሽም። ሁለት ግለሰቦች አልሰደብኩሽም ሀቅ ነው የለቀኩት። ወጣው ስል ልትደሰች ይገባል። ገባሽ? ስፖስት እኔ ወጣው ስል ልትደሰች ይገባሻል። እንዳትናገሪኝ እኔን እንዳትናገሪኝ እየነገርኩሽ አያገባሽም። በዚህ ትግል አልነበርሽም። ካራክተር አሳሲኔሽን መስጠት ልማድሽ ነው፣ ውስጥሽ ነው። ይሄ ተክነሽበታል። ሲጀመር እኔ ሰድቤሽ አይደለም ቤተሰብ ይበቃችኋል። በቃ ሚት አትደራረጉ። በቃ ተው፣ ይቅር። በቃ ይሄ ነገር እኔ ለሁላችሁም መክራችሁ ምንድን ነው፣ በቃ ሁላችንም የምንተዋወቀው እዚህ ሚዲያ ላይ ነው። ለፍትህ ብለን ተገናኝተናል። ሁላችንም ለፍትህ ብለን ተገናኝተናል። መልካም ፍቃዳችን ሆኖ የሄድንበት መንገድ አለ ርቀቱ። ዛሬ ደግሞ አልተግባባንም። ስላልተግባባን አሞራውም ዴዚ የሚረፉ ቲናም ትረፍ በሰላም። በቃ እኔ አቆሚያለሁ ይህንን ነገርና ትቼዋለሁ። በቃ አልፈልግም ከዚህ በኋላ እዚህ ቤት የወሬ ጠኔ የለም። ወደ ፖለቲካ ተመልሻለሁ። እኔ ፖለቲካ ነው የማወራው። ከዚህ በኋላ አላወራም በዚህ ጉዳይ ላይ። መታችሁ ከኔ ጋር ሰላም ማለት ትችላላችሁ፣ መጫወት ትችላላችሁ፣ መብታችሁ ነው። ወንድማማችነት እህትማማችነቱ ይቀጥላል። ግን በቃ ጨረስኩኝ። አሁን ከትግሉ ይልቅ ሰው በራሱ ጉዳይ ላይ ነው ቢዚ እየሆነ ያለውና ይመቻችሁ። በቃ እኔም ፍትህ ነው የምፈልገው፣ እናንተም ፍትህ ነው የምትፈልጉት። ያው ፍትህ ከፈጣሪ ነው የሚመጣው እና በተቻለን አቅም ሁላችንም ወደ ቀልባችን እንመለስ። ይመቻችሁ። በቃ ደከመን። እኛም እኮ ምንም ነገር የለም ጠብ የሚል ነገር። በቃ አትጣሉ፣ በተቻለን አቅም አትጣሉ። በቃ ሰላም እናውርድ። ፒስ። አሁን ህዋቶች ቆርሳቸውን በልተው ይሆን? ወደ እነሱ ነው የምንመለሰው። ወደ 4 ኪሎ ሊመጣ ነው ህዋት ኩምቢውን ጥሎ። እዚህ ምድረ ስትረስ ያለበት ፖለቲከኛ እያስገባውኝ እነሱ ላይ ደግሞ ቢዚ ሆናለሁ። ትንሽ አጀንዳውን ሽፍት አድርጌዋለሁ። አሁን የቲፒኤልኤፍ የፋኖ የኦላ የብልጽግና ሁሉም ይመጣሉ። አሁን እየመጡ ቤቱን እንዳለ ወንበር እያዘላቸዋል፣ እየገቡ ሀሳብ ይሰጣሉ። እና ቤተሰብ አብሽር፣ እኛ ያለን ግንኙነታችን አይቋረጥም እና ይመቻችሁ ቤተሰብ። ተመልሰ ግባ ወደ ትግሉ። ልመለስ እንዴ ወደ ቲና? ልመለስ እንዴ? ውስዋስ ላይ ነኝ እኔ ራሴ። አንተ
ቦምቤ ሰላም ሰላም፣ እንዴት ነሽ ሳርዬ? አማን ነው። እንዴት ነህ? ልመለስ እንዴ ወደ እነ ቲና ጉዳይ? ኧረ ቲና ወደ ቲና ሁለተኛ እንዳትፖስት አቅለሸለሸን እኮ እንዴ። ተፋቷት በቃ ሞተች ሴትዮ። ይኸው ተጣላችሁ እኮ መጨረሻው ላይ በቃ አያምርብህም። የሆነ ያለ ፕሮግራም እየገባ ነው። ይበቃል ይበቃል። ስንት ፖለቲካ አለ፣ ስንት እያለፈብህ ነው እንዴ። ቲና እያላችሁ እዛ ሰለቸችን ሴትዮ። አላህ ይርሐማት። እና ዝም ብላ ተቀየስ ቦምቡ አይመጥንህም። ቦምቡ በቃ ይሄ ጉዳይ አኛው ስጋ ሆነዋል ከሯል። በቃ አይተ እንደዛ ሳይሆን አይ ቆይ ቲና ምናምን ሳይሆን እኔን አሞራ ጉዳይ ነው እና አሞራው ነው ግን በቃ እጅጅ አለን ልጁ። በቃ በሄድንበት የሱ ሆነ። ሴትዮዋም እንጂ በቃ ስለሞተች ማረፍ አለባት። በቃ ሁሌ ትነሳለች። በቃ ምን አረገች ቦምቦይ? ነው እኛ እኮ ምን ተነሽ ብለን እኮ በግፊያ ያላስነሳ ነው የሞተውን ሰው ፍትህ መጠየቅ ነው። በሰማን ለሱ ለእንትና ለመምታት አሁን በቀደም እንትና ቤት ነበረ በኃይለኛ በቃ በጣም በቃ የሆነ አንዳንድ ጊዜ እንትን ወደ ሌላ እየተቀየሰ መስመር የሆነ ደም ከፍቼ የነበረ አንድ ሰዓትም አልቆየውም። ግን የቪዲዮ የሰራ ሰውዬ የነበረ ፖስት አረኩት። በቃ እዚህ ቦታ ተቀብራለች የፈለገ ሰው ቪዲዮ ምናምን ስላለ እዛ ፖስት ሰጥኩት ማለት ነው። እና ልጁም አርፎ እንዲቀመጥ ቤት ለቤት እየሄደ አንበሳ። እሺ አመሰግናለሁ ሳርዬ። በቃ እኔም ልውጣ። በቃ ቴንኪው። እሺ ሳርዬ መልካም ጊዜ ሆነልሽ። በቃ በኋላ እንመጣለን በአዲስ መልክ በቲና ጉዳይ ላይ ወይ ደግሞ በፖለቲካ እናያለን። ለማንኛውም ይመችሽ። ቴንኪው